ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን በማዕከላዊ ኢትዮጵያ ክልል የግብርና ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እየተከናወኑ ባሉ ተግባራት ተጨባጭ ውጤት እየተመዘገበ መሆኑን ርዕሰ መስተዳድር ዶክተር እንደሻው ጣሰው ገለጹ። ኢትዮጵያ በአፍሪካ አርአያ በሚያሰኛት የኢኮኖሚ ሽግግር ላይ መሆኗን የሲኤንኤን ዘገባ አመላከተ። የኢትዮጵያ የኒኩሌር ኃይልን ለኤሌክትሪክ ማመንጫነት ለመጠቀም በያዘችው እቅድ መሰረት ዓለም አቀፍ የቁጥጥርና የሕግ ማዕቀፏን እያጠናከረች መሆኗን የኢትዮጵያ ቴክኖሎጂ ባለስልጣን ገለጸ። በሀገራዊ ምክክር ጉባኤ እየታየ ያለው ለውጥ ተስፋን የሚያለመልም ነው ሲሉ በዋናው ሀገራዊ ምክክር ጉባኤ ላይ እየተሳተፉ ያሉ ተመካካሪዎች ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ዮርዳኖስ አባይነ ነኝ። አብራችሁን ቆዩ። በማዕከላዊ ኢትዮጵያ ክልል የግብርና ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እየተከናወኑ ባሉ ተግባራት ተጨባጭ ውጤት እየተመዘገበ መሆኑን የክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው ገለጹ። ርዕሰ መስተዳድሩ ከክልሉ ከፍተኛ የስራ ኃላፊዎች ጋር በመሆን በጉራጌ ዞን አበሽጌ ወረዳ እንዲሁም በቀበሌና ልዩ ወረዳ ኩታገጠም የበቆሎ እርሻዎችን ተዘዋውረው ተመልክተዋል። ርዕሰ መስተዳድር ዶክተር እንደሻው ጣሰው በወቅቱ እንደተናገሩት በክልሉ የግብርና ሜካናይዜሽንና የኩታገጠም እርሻ የግብርና ምርታማነት እንዲጨምር አድርጓል። ለዚህም ለአርሶ አደሩ የምግብ ቴክኖሎጂና የግብዓት አቅርቦት ተደራሽነት ላይ በቅንጅት መስራቱን ተናግረዋል። የግብርና ምርትና ምርታማነት እያደገ በመምጣቱ የምግብ ሉዓላዊነት እየተረጋገጠ እንዲመጣ እያስቻለ መሆኑን አመላክተዋል። ይህም የአርሶ አደሩ ገቢን በማሳደግ የኢኮኖሚ ሽግግርን ለማፋጠን የራሱ አቅም እየፈጠረ መሆኑን ጠቁመዋል። በምክትል ርዕሰ መስተዳድር ማዕረግ የግብርና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሪር በበኩላቸው በጉራጌ ዞን በአበሽጌ ወረዳ እንዲሁም በቀበሌና ልዩ ወረዳ በበቆሎ ልማት የመጣ ለውጥ የአርሶ አደሩ የግብርና ሙያተኞች ምክር የመከተል ውጤት ነው ብለዋል። ቢሮ ምርታማነትን ለማሳደግ የኩታገጠም አሰራር ተግባራዊ እንዲሆን ከመደረግ ባለፈ የምርት ብክነትን የሚቀንሱና የግብርና ቴክኖሎጂዎችን ጥቅም ላይ እንዲውሉ ድጋፍ ማድረጉን ተናግረዋል። የዚህ ማሳያ የሆነው የኩታገጠም የበቆሎ ልማት ሰብሉን ለመንከባከብና ዘመናዊ አመራረትን ለመተግበር ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ጠቅሰዋል። በዘርፉ የመጣው ውጤት አጠናክሮ ለማስቀጠልም እንደሚሰራ አመላክተዋል። ኢትዮጵያ በአፍሪካ አርአያ በሚያሰኛት የኢኮኖሚ ሽግግር ላይ መሆኗን የሲኤንኤን ዘገባ አመላከተ። መሰረቱን አሜሪካ ያደረገው ዓለም አቀፉ የዜና አውታር ሲኤንኤን በኢትዮጵያ በኢነርጂ፣ በቱሪዝም፣ በአቪዬሽንና በማዕድን ዘርፎች ላይ በወጡ ስር ነቀል ለውጦች ላይ ያተኮረ ዘገባ አውጥቷል። ኮኔክቲንግ አፍሪካ በተሰኘው ዝግጅቱ እንዳመላከተው በኢነርጂ ዘርፉ ኢትዮጵያ አፍሪካን ትስስር ተምሳሌትነቷን የታላቁ ህዳሴ ግድብ ፕሮጀክት ለአብነት አንስተዋል። ግድቡ በሚሊዮኖች ለሚቆጠሩ ኢትዮጵያውያን ብርሃን ያደረሰና የምህንድስና ልዕቀት የታየበት ነው ሲልም አመላክተዋል። ይህ ግዙፍ ፕሮጀክት ለሚሊዮኖች ኢትዮጵያውያን ብርሃን የሚሰጥ ብቻ ሳይሆን በጎረቤት ሀገራትም የኤሌክትሪክ ኃይል አቅርቦት እንዲደርስ የሚያደርግ ነው ብለዋል። ሲኤንኤን በዘገባው ኢትዮጵያ በሀገሪቱ ኮረብቶች ያለውን ወርቅ ጨምሮ ከፍተኛ የብረት ማዕድናት አምራች ለመሆን እያደረገች ያለውን ጥረት መመልከቱን ያትታል። ኢትዮጵያ በማዕድን ዘርፍ ከፍተኛ የኃይል ሚዛን መሆን እንደምትፈልግ የገለጸው ዘገባው በቤኒሻንጉል ጉሙዝ ክልል የሚገኘው የኩርሙክ የወርቅ ፕሮጀክት በኢትዮጵያ የማዕድን ኢንቨስትመንቶች ውስጥ በዋናነት የሚጠቀስ ነው። ሲኤንኤን ወርቅ የሀገሪቷ ዋና የውጭ ንግድ ገቢ ምንጭ እየሆነ መምጣቱን ገልጿል። በሌላ በኩል በአቪዬሽን ዘርፍ ኢትዮጵያ በአፍሪካ የአቪዬሽን መስክ ያላትን የመሪነት ሚና የኢትዮጵያ አየር መንገድ ስኬታማ ጉዞ ቃኝቷል። ከአየር መንገዱ ሜጋ ፕሮጀክት መካከል የቢሾፍቱ አየር ማረፊያ ለአብነት ጠቅሶ ፕሮጀክቱ የኢትዮጵያን የዓለም አቀፍ ትስስር ማዕከልነትና የንግድ መሳለጫነቷን የሚያጸና እንደሚሆን አመላክቷል። ኢትዮጵያ የአቪዬሽን ዘርፉን ጨምሮ መልካም ዕድሎችና የተፈጥሮ ጸጋዎችን በማልማትና ምቹ የኢንቨስትመንት ምህዳርን በመፍጠር በአፍሪካ መሪነቷን የሚያጠናክር ስለመሆኑ አውስቷል። በተለይም የአፍሪካ አህጉር ነፃ ንግድ ቀጠና ለኢትዮጵያ መልካም አጋጣሚ ስለመሆኑ አንስተዋል። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞችን የማስተናገድና 4 ሚሊዮን ቶን ካርጎ የማጓጓዝ ከፍተኛ አቅም እንደሚኖረው ተጠቅሷል። በሌላ በኩል በቱሪዝም ዘርፍ በስፋት እየሰራች መሆኗን የባሌ ተራሮች ብሔራዊ ፓርክ ስራዎችን ለአብነት አውስቷል። በዩኔስኮ በተመዘገበውና የተፈጥሮ ልዩ ጸጋ የቸረችው የባሌ ተራሮች ብሔራዊ ፓርኮች የቱሪዝም መዳረሻነቱን ወደ ላቀ ደረጃ ማሳደግ የሚያስችሉ የመሰረተ ልማቶችን እያከናወነችም መሆኑን አንስቷል። ይህም ኢትዮጵያ የተፈጥሮ መዳረሻዎች ላይ እሴትን በመጨመር የቱሪዝም መዳረሻነቷን የሚያሳድጉ የመሰረተ ልማት ስራዎችን እያከናወነች መሆኗን ዘግቧል። ኢትዮጵያ በአፍሪካ ተመራጭ የቱሪስት መዳረሻ የሚያደርጋትን የቱሪዝም ዘርፍ እምርታ ላይ መሆኗን በአጽንኦት ጠቅሰዋል። የኢትዮጵያ የኒኩሌር ኃይልን ለኤሌክትሪክ ማመንጨት ለመጠቀም በያዘችው እቅድ መሰረት ዓለም አቀፍ የቁጥጥር ሕግ ማዕቀፏን እያጠናከረች መሆኗን የኢትዮጵያ ቴክኖሎጂ ባለስልጣን ገለጸ።
የኢትዮጵያ ቴክኖሎጂ ባለስልጣን በኒውክሌር ጣቢያዎች ላይ ባዘጋጀው ረቂቅ የቁጥጥር ደንብ ዙሪያ ከመንግስት ተቋማት፣ ከሙያ ማህበራትና ከሌሎች ባለድርሻ አካላት ጋር የውይይት መድረክ እያካሄደ ነው። የባለስልጣኑ ዋና ዳይሬክተር ዶክተር ሰለሞን ጌታቸው በዚህ ወቅት ኢትዮጵያ የኒውክሌር ኢነርጂን ለሰላማዊ ዓላማና ለኤሌክትሪክ ማመንጨት የመጠቀም ፍላጎቷን ለዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በይፋ ካሳወቀች በኋላ የቁጥጥር ስርዓቱን ለማጠናከር ሰፊ ስራዎች መከናወናቸውን ገልጸዋል። በዚህም ሂደት የሰው ኃይል አቅም ግንባታ፣ የህግና የቁጥጥር ማዕቀፎች ዝግጅት፣ የፈቃድ አሰጣጥ እንዲሁም የአቪዬሽንና የህግ ማማከር ስርዓቶች በዓለም አቀፍ መስፈርቶች መሰረት እየተገነቡ ይገኛሉ ብለዋል። የኒውክሌር ጣቢያዎች ቦታ ምርጫ፣ የአካባቢና የህዝብ ደህንነት ጥበቃ፣ የተፈጥሮና የሰው ሰራሽ አደጋዎችን በመከላከል እንዲሁም የአደጋ ጊዜ ምላሽ አሰጣጥ መስፈርቶችን በረቂቅ ደንቡ ውስጥ መካተታቸውን ገልጸዋል። ባለስልጣኑ ከአሜሪካን ኒውክሌር ቁጥጥር ኮሚሽን ወይም USNRC፣ ከሩሲያው የቁጥጥር ተቋም ሮስቴክ ናህድዞርና ከሌሎች ዓለም አቀፍ አጋሮች ጋር የአቅም ግንባታና የሙያ ትብብር እያደረገ መሆኑን ገልጸዋል። በውይይቱ ላይ ከባለድርሻ አካላት የሚሰበሰቡ ግብዓቶች ረቂቅ የቁጥጥር ደንቡን በማሻሻልና ለማጽደቅ መሰረት እንደሚሆኑ ገልጸዋል። በሀገራዊ ምክክር ጉባኤ እየታየ ያለው ውጤት ተስፋን የሚያለመልም ነው ሲሉ በዋናው ምክክር ጉባኤ ላይ እየተሳተፉ ያሉ ተመካካሪዎች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ የጀመረው የኢትዮጵያ ዋናው ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ አዲሱ ዓለም አቀፍ ኮንቬንሽን ማዕከል በመካሄድ ላይ ነው። በጉባኤው በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን የወከሉ 4000 የህዝብ ወኪል ተመካካሪዎች በ8 አበይት ሀገራዊ አጀንዳዎች የጋራ መግባባት ለመፍጠር እየተመካከሩ ይገኛሉ። ከተመካካሪዎቹ መካከል አቶ ላጫ ጋሩማ ለኢዜአ እንዳሉት በኢትዮጵያ ጥያቄዎች ምላሽ ለመስጠት ግጭት፣ ኃይልና ተቃርኖ ባህል ሆኖ ቆይቷል። ምክክር እስካሁን ድረስ ያልተጓዝንበት መንገድ ነው ያሉት ተመካካሪው 4000 ወኪሎች በቀጣይ የኢትዮጵያ እጣ ፈንታ ላይ በጋራ መመካከር መጀመራቸው ኢትዮጵያ አዲስ ጉዞ መጀመሯን አመላካሽ ነው ብለዋል። ሌላው ተመካካሪ ወንድሙ ግዛው በበኩላቸው በምክክሩ ለቀጣዩ ትውልድ የሚበጁ ሀሳቦች ያለ ገደብ እየተነሱ መሆኑን ገልጸው በቀጣይ ኢትዮጵያ ወደ ተሻለ ምዕራፍ እንደምትሸጋገር ተስፋይም እየለመለመ ነው ሲሉ ተናግረዋል። ብዙ አይነት ችግሮችን አሳልፈናል። እነዚህ ችግሮች ለቀጣዩ ትውልድ ልናሻግራቸው ይገባል ወይ የሚለው ቁልፍ አጀንዳ ሊሆን ይገባል ያሉት አቶ ወንድሙ ምክክሩ በመሰል ጉዳዮች ላይ የጋራ መፍትሄ ለማፍለቅ በሚደረገው ጥረት የማይተካ ሚና ይጫወታል ብለዋል። ሌላው ተመካካሪ አቶ ታመነ ኃይሉ በበኩላቸው በምክክሩ በአጀንዳዎች ላይ ጥልቅ አሳታፊ ምክክር እየተካሄደ መሆኑን አብራርተዋል። ከሚለያዩን ይልቅ አንድ የሚያደርጉን ጉዳዮች ይበዛሉ። በምክክራችን ለኢትዮጵያ ዘላቂ ሰላም፣ ልማትና ብልጽግና እውን መሆን ምቹ መደላደልን ለመፍጠር እየመከርን ነው ያሉት ደግሞ ሌላው ተመካካሪ አቶ በላይነህ ዴንሳሞ ናቸው። ዜናው አበቃ። ሰላም ቆዩ።